ምእመናን ዛሬ ስለ አንድ ትልቅ ኮከብ እናነሳለን። በሰይፉ በምላሱ በብዕሩ መጥፎ ነገር ስለተዋጋ የነብዩን ሱና ሕያው ለማድረግ ሙሉ ህይወቱን ስለሰጠ ትልቅ ስብዕና እናወሳለን። ኢብኑ ተይሚያ ሁሌም ስሙን ትሰሙታላችሁ። ከቀይ ከግራ ባጨብጫቢና ባውጋዥ መሃል በዑለማዎች መሃል የሐሳብ ልዩነት ተፈጥሮ ቃለ ኢብኑ ተይሚያ ከተባለ ዓሊም የተባለ ይቆማል። ይህ ሰው ማን ነው? እድገቱስ ማን? ስሙ አሕመድ ይባላል። የነቢዩን ዓለይሂ ሰላቱ ወሰላም ሱናን ሕያው ያደርግ ዘንድ ወላጆቹ አሕመድ ብለው ሰየሙት። የቤት ስሙም ተቅዩዲን ይሉታል። ለቀቡም አቡል ዓባስ ይሉታል። አባቱ ዓብድልሐሊም ይባላል። አያቱ ዓብድሰላም። ሁሎችም የዕልም ቤተሰቦች ነበሩ። ታዋቂ የዕልም አኢማዎች ነበሩ። ዘሃቢ ምን ይላል? አያቱ ዓብድልሐሊም አባቱ ኮከብ ነበር ይላል። ዓብድሰላም አያቱ ደግሞ ጨረቃ ነበር። ኢብኑ ተይሚያ የሚባል ፀሐይ መጥቶ ዋጣቸው ይላል። ይህ ትልቅ ሰው ለዚህ ትውልድ እንደ አዲስ ልናስተምረው ትክክለኛ የህይወት መንገዱን ልንገልጥ ግድ ይለናል። ለወጣቱ ትውልድ እንደሱ የለውጥ ቀንዲል እንዲሆኑ ለዲናቸው ሌትንም ቀንም እንዲሰጡ እንደ ሞዴል ልናነሳው ዛሬ ለዚህ ኡማ አስፈላጊ ሆኖ አግኝተነዋል። ይህ ወጣት እድገቱ የዕልም ቤተሰብ ውስጥ ነበር ያደገ። አያቱ እንዳልኳችሁ ትልቅ ኢማም ነው። አባቱም እንደዛው። ተይሚያ የሚለው ስም ታዲያ የት መጣ? የሴት ስም። በእናቱ አያት ተይሚያ ትባላለች። እውቅ ዳዕዋ አድራጊ ነበረች። ህዝብን አስተማሪ ነበረች። አናጭ ነበረች። ከሷ በኋላ የመጣው ትውልድ በሷ ነበር የሚጠራው የተይሚያ ቤተሰቦች እየተባሉ። ይህም ታላቅ ሰው ኢብኑ ተይሚያ የተይሚያ ልጅ ይባላል። ኢብኑ ተይሚያ ገና ህፃን እያለ አሕመድ በ7 ዓመቱ ቁርአንን ሐፈዘ። ገና በ11 ዓመቱ ዒልምን መሸምደድ ጀመረ። በሒፍዝ አቅሙ የሚደርስበት ሰው አልነበር። አንዴ ቤተሰብ ሊዝናኑ እረፍት ወጡ። አብረን እንውጣ አሉት። መውጣት አልፈልግም አለ። አባት እህቶቹን ይዞ ወጣ። ሲጫወቱ ለው ሲመጡ አባት አንተ አሕመድ ከእህቶች ከወንድሞች ጋር አትወጣም ነበር እንዴ? በመቅረት እኮ ቅር አላቸዋል። ኢብኑ ተይሚያም ሲመልስ አባቴ ሆይ እናንተ ወጣችሁ ምን አገኛችሁ? እኔ እኮ ቤት በተቀመጥኩበት ሰዓት አንድ መጽሐፍ ጨረስኳል። መጽሐፉ ትልቅ መጽሐፍ ነው። ሸምድዶ ጨርሶታል። ይሄ ትንሽ ታዳጊ ወጣት ታዳጊ ልጅ መጽሐፉ ረውደቱ ናዚር ወጁነቱ ልሙናዚር የሚል የሚገርም መጽሐፍ ነው። ጨረስከው አሉ አባቱ። አዎ ዓሊም ነው አባቱ። እንዲህ እንደማይተሐፈዝ ያውቃል። ገለጠና ፈተነው። አንዲትም መስመር አልሳተም። ስሙ ገነነ። የኢብኑ ተይሚያ የሒፍዝ አቅም ዓለም ላይ መሰራጨት ጀመረ። እሱን ለማግኘት ከሌላ ሀገር ይመጡ ነበር ለማወቅ ማን ነው ኢብኑ ተይሚያ የሚባል ትንሽ ልጅ አሳዩን እያሉ። አንዴ ታዲያ አንድ ሰው ከሩቅ ሀገር መጣ። ኢብኑ ተይሚያ የሚያልፍበት መንገድ ላይ ጠበቀው። ገና 10-11 ዓመቱ ነው። የመሐፈዝ ትልቅ አቅም አለ ተብሏል። ልሞክርህ አለው። የያዘውን ሉህ ተቀበለና ሐዲስ ጻፈ። አንብበው አለው። ኢብኑ ተይሚያ እንደ ፎቶ አንስቶ መለሰለት። ጠየቀው። አንድም መስመር አልሳተም። ምናልባት ይሄን ሐዲስ የምታውቀው ሊሆን ይችላል፣ ሌላ ልጠይቅህ አለው። አሁንም ሐፍዞ መለሰለት። ያ ሰው ተገረመ። ወቃል ኢን ዓሸ ሃዛ ሰቢይ፣ ይህ ታዳጊ አላህ ዕድሜ ሰጥቶት ከፍ ካለ ምድር ላይ ተአምር ይከስታል አለ። ኢብኑ ተይሚያን በሒፍዝ የሚደርስበት አልነበር። የዕልም ጥግ ደረሰ። ከ200 ዓሊሞች እውቀትን ወሰደ። በ17 ዓመቱ የአገሪቱ ሙፍቲዎች ውስጥ አንዱ መሆን በቃ። በ21 ዓመቱ አባቱ ወደ አኼራ ሲሻገር አባቱ የአገሪቱ ሙፍቲ ነበር። እሱም ያስተምርበት ጃሚዑል ኡመዊ የሚባል ትልቅ ቦታ አለ። የዛ ቦታ አስተማሪ ምን ይሁን? ማን ተፈለገ? ኢብኑ ተይሚያን ሰዎቹ አመጡ። ሰው ህዝብ ከቧል። ከዓለምን የመጣው ዒልም ሊወስዱ ነው። 2 ረክዓ ሰገደና ወንበሩ ላይ ቁጭ አለ። አባቱ ወንበር አይኑን ፈስአሉ አህለ ዚክሪ ኢን ኩንቱም ላ ተዕለሙን። አልሐምዱሊላህ
خير ما استفتح المتكلم بكلمه وأفضل ما فاح ناطق بفمه رب حمدا ليس غيرك يحمد يا من له كل الكائنات تسجد أبواب غيرك ربنا قد أوسدت ورأيت بابك واسعا لا يوصد أنا الفقير إلى رب البريات أنا المسكين في مجموع حالاتي أنا ظلوم لنفسه وهي ظالمتي لا أستطيع لنفسي جلب منفعة ولا عن النفس لي دفع المضرات والفقر لي وصف لازم أبدا كما الغنى هو وصف له ذاتي أنا المكدي وابن المكدي هكذا كان أبي وجدي وأصلي وأسلم على النبي الأطهر ذي الوجه الأنور والجبين الأزهر وعلى آله وصحبه وأمته الذين آمنوا به وعزروه ونصروه واتبعوا النور الذي أنزل معه أولئك هم المفلحون. يا رسول الله أتى النبيون بالآيات فانصرمت وجئتنا بعظيم غير منسرم آياته كلما طال المدى جدد يزينهن جلال العتق والقدم أخوك عيسى دعا ميتا فقام له أنت أحييت الأجيال من الرمم أسرى بك الله ليلا إذ ملائكه والرسل في مسجد الأقصى على قدمي لما حضرت بهم التفوا بسيدهم كالشهب بالبدر أو كالجند بالعلم صلى وراءك كل ذي خبر ومن يفز بحبيب الله يأتمم جبت السماوات أو ما فوقهن دجا على منورة درية اللجم ركوبة لك من عز ومن شرف لا في الجياد ولا في أينق الرسب مشيئة الخالق الباري وصنعته وقدرة الله فوق الشك والتهم حتى بلغت السماء لا يطار لها على جناح ولا يسعى على قدم. معشر المؤمنين أوصي نفسي الخاطئة وإياكم بتقوى الله ولقد قال تعالى ولقد وصينا الذين أوتوا الكتاب من قبلكم وإياكم أن اتقوا الله يا أيها الذين آمنوا اتقوا الله حق تقاته ولا تموتن إلا وأنتم مسلمون يا أيها الذين آمنوا اتقوا الله وقولوا قولا سديدا يصلح لكم أعمالكم ويغفر لكم ذنوبكم ومن يطع الله ورسوله فقد فاز فوزا عظيما. أيها المباركون والنبي الأكرم عاش مبشرا لأمته وذات مرة قال كما في الحديث عند أبي داود إن الله يبعث لهذه الأمة على رأس 100 سنة من يجدد لها دينها. عبر العصور تتابع المجددون يحيون السنة ويقمعون البدعة. اليوم نتحدث عن أبرز الأنجم ظهر في العالم وبقي أثره إلى الآن أحد المجددين وحجة زمانه وبركة عصره. وقد قال عنه ابن حجر الأسقلاني أمير المؤمنين في الحديث وقال في درر الكامنة وشهرة إمامته أشهر من الشمس وتلقيبه بشيخ الإسلام باق إلى عصرنا هذا وسوف يستمر إلى غد. وقال السيوطي إمام الحافظ السيوطي هو شيخ الإسلام الحافظ الفقيه المجاهد والمجدد هو غرة زمانه وعالم الزهاد. وكذلك قال عنه ابن دقيق العيدي بعدما نظره وناقشه وقال رأيت رجلا كل العلوم بين عينيه يأخذ ما يريد ويترك ما يريد حتى قلت له ما كنت أظن أن الله بقي يخلق مثلك. وقال عنه تلميذه البار الحافظ الإمام الذهبي والله لو أقسمت بين الركن والمقام ما رأيت مثله ولا هو رأى مثل نفسه لما كنت حانثا.
من هو هذا الرجل؟ إنه أبو العباس تقي الدين أحمد بن عبد الحليم بن عبد السلام الحراني المشهور بابن تيمية رضي الله عنه وغفره. والدماء منان زاريس لأند تلك كوكوبنا نسال بسيفو بملاسو ببئرو مطفو نجر سلتواقع የነብዩ ሱና ህያው ለማድረግ ሙሉ ህይወቱን ስለሰጠ ትልቅ ስብዕና እናውሳለን። እብኑ ተይሚያ ሁሌም ስሙን ትሰሙታላችሁ። ከቀይ ከግራ ባጨብጫቢና ባውጋዥ መሃል በዑለማዎች መሃል የሐሳብ ልዩነት ተፈጥሮ ቃለ እብኑ ተይሚያ ከተባለ ዓሊም የተባለ ይቆማል። ይህ ሰው ማን ነው? እድገቱስ ማን ነው? ስሙ አሕመድ ይባላል። የነብዩን አለይሂ ሰላቱ ወሰላም ሱናን ህያው ያደርግ ዘንድ ወላጆቹ አሕመድ ብለው ሰየሙት። የቤት ስሙም ተቅዩዲን ይሉታል። ለቀቡም አቡል አባስ ይሉታል። አባቱ አብዱልሐሊም ይባላል። አያቱ አብዱሰላም። ሁሎችም የዕልም ቤተሰቦች ነበሩ። ታዋቂ የዕልም አኢማዎች ነበሩ። ዘሃቢ ምን ይላል? አያቱ አብዱልሐሊም አባቱ ኮከብ ነበር ይላል። አብዱሰላም አያቱ ደግሞ ጨረቃ ነበር። እብኑ ተይሚያ የሚባል ፀሐይ መጥቶ ዋጣቸው ይላል። ይህ ትልቅ ሰው ለዚህ ትውልድ እንደ አዲስ ልናስተምረው ትክክለኛ የህይወት መንገዱን ልንገልጥ ግድ ይለናል። ለወጣቱ ትውልድ እንደሱ የለውጥ ቀንዲል እንዲሆኑ ለዲናቸው ሌትንም ቀንም እንዲሰጡ እንደ ሞዴል ልናነሳው ዛሬ ለዚህ ኡማ አስፈላጊ ሆኖ አግኝተነዋል። ይህ ወጣት እድገቱ የዕልም ቤተሰብ ውስጥ ነበር ያደገ። አያቱ እንዳልኳችሁ ትልቅ ኢማም ነው። አባቱም እንደዛው። ተይሚያ የሚለው ስም ታዲያ የት መጣ? የሴት ስም። በእናቱ አያት ተይሚያ ትባላለች። እውቅ ዳዕዋ አድራጊ ነበረች። ህዝብን አስተማሪ ነበረች። አናጭ ነበረች። ከሷ በኋላ የመጣው ትውልድ በሷ ነበር የሚጠራው የተይሚያ ቤተሰቦች እየተባሉ። ይህም ታላቅ ሰው እብኑ ተይሚያ የተይሚያ ልጅ ይባላል። እብኑ ተይሚያ ገና ህፃን እያለ አሕመድ በ7 ዓመቱ ቁርአንን ሐፈዘ። ገና በ11 ዓመቱ ዒልምን መሸምደድ ጀመረ። በሒፍዝ አቅሙ የሚደርስበት ሰው አልነበር። አንዴ ቤተሰብ ሊዝናኑ እረፍት ወጡ። አብረን እንውጣ አሉት። መውጣት አልፈልግም አለ። አባት እህቶቹን ይዞ ወጣ። ሲጫወቱ ለው ሲመጡ አባት አንተ አሕመድ ከእህቶች ከወንድሞች ጋር አትወጣም ነበር እንዴ? በመቅረት እኮ ቅር አላቸዋል። እብኑ ተይሚያም ሲመልስ አባቴ ሆይ እናንተ ወጣችሁ ምን አገኛችሁ? እኔ እኮ ቤት በተቀመጥኩበት ሰዓት አንድ መጽሐፍ ጨረስኳል። መጽሐፉ ትልቅ መጽሐፍ ነው። ሸምድዶ ጨርሶታል። ይሄ ትንሽ ታዳጊ ወጣት ታዳጊ ልጅ መጽሐፉ ረውደቱ ናዚር ወጁነቱል ሙናዚር የሚገርም መጽሐፍ ነው። ጨረስከው አሉ አባቱ። አዎ ዓሊም ነው አባቱ። እንዲህ እንደማይተሐፈዝ ያውቃል። ገለጠና ፈተነው። አንዲትም መስመር አልሳተም። ስሙ ገነነ። የእብኑ ተይሚያ የሒፍዝ አቅም ዓለም ላይ መሰራጨት ጀመረ። እሱን ለማግኘት ከሌላ ሀገር ይመጡ ነበር ለማወቅ ማን ነው እብኑ ተይሚያ የሚባል ትንሽ ልጅ አሳዩን እያሉ። አንዴ ታዲያ አንድ ሰው ከሩቅ ሀገር መጣ። እብኑ ተይሚያ የሚያልፍበት መንገድ ላይ ጠበቀው። ገና 10-11 ዓመቱ ነው። የመሐፈዝ ትልቅ አቅም አለ ተብሏል። ልሞክርህ አለው። የያዘውን ሉህ ተቀበለና ሐዲስ ጻፈ። አንብበዋለሁ። እብኑ ተይሚያ እንደ ፎቶ አንስቶ መለሰለት። ጠየቀው። አንድም መስመር አልሳተም። ምናልባት ይህን ሐዲስ የምታውቀው ሊሆን ይችላል፣ ሌላ ልጠይቅህ አለው። አሁንም ሐፍዞ መለሰለት። ያ ሰው ተገረመ። ወቃል ኢን ዓሸ ሃዛ ሰቢይ፣ ይህ ታዳጊ አላህ ዕድሜ ሰጥቶት ከፍ ካለ ምድር ላይ ተአምር ይከስታል አለ። እብኑ ተይሚያን በሒፍዝ የሚደርስበት አልነበር። የዕልም ጥግ ደረሰ። ከ200 ዓሊሞች እውቀትን ወሰደ። በ17 ዓመቱ የአገሪቱ ሙፍቲዎች ውስጥ አንዱ መሆን በቃ። በ21 ዓመቱ አባቱ ወደ አኼራ ሲሻገር አባቱ የአገሪቱ ሙፍቲ ነበር። እሱም ያስተምርበት ጃሚዑል ኡመዊ የሚባል ትልቅ ቦታ አለ። የዛ ቦታ አስተማሪ ምን ይሁን? ማን ተፈለገ? እብኑ ተይሚያን ሰዎቹ አመጡ። ሰው ህዝብ ከቧል።
ከዓለም ነው የመጣው ዒልም ሊወስዱ ነው። 2 ረካዓ ሰገደና ወንበሩ ላይ ቁጭ አለ። አባቱ ወንበር አይኑን ጨፍኖ ነው ሐዲስ የሚናገረው። የተናገረው ነገር ህዝቡን አስደመም። ቁርአን ይጠቅሳል፣ ሐዲስ ያያይዝበታል፣ ከቁርአን ውስጥ ፍቅህ ያወጣል፣ የሐዲሱን ደረጃ ይተነትናል፣ ሰበቡን ንዙሉን ያወርዳል፣ የዑለማዎችን ልዩነት እዛ ውስጥ ያብራራል። በአንድ ሐዲስ በርካታ እውቀትን ማሳፈስ ጀመረ። በስሩ ትላልቅ አኢማዎችን ማውጣት ጀመረ። እብኑል ቀይም ሲባል ትሰማለህ? እሱ የእብኑ ተይሚያ ደረሳ። እብኑ አብድልበር ሲባል ትሰማለህ? እብኑ ከሲር፣ እብኑ ዘመልካኒ፣ ሚዚ። እነዚህ ትላልቅ አኢማዎች ከሱ ስር የተኮተኮቱ ናቸው። የእውቀትን ጥግ አላህ ሰጠ። ጧትም ማታም ዒልም ጋ ነው። እስልምናን ብቻ አይደለም ከእስልምና ውጭ ያሉትን ሁሉ ማንበብ ጀመረ። የዘመኑ አይነት ለመሆን በቃ እስካሁን ድረስ ተጽዕኖ የከበደ መረጃዎች መስበር የማይቻል ክርክረ ብርቱ እብኑ ተይሚያ ረሂመሁላህ። ከእስልምና ውስጥ የተለያዩ በሱ ዘመን ልዩነቶች ነበሩ። ሺዓዎች አሉ፣ ራፊዳዎች አሉ፣ ጉላቱ ሱፊያ ቀብር አምላኪ በሱፊያ ስም ማህበረሰብ አሉ። እነሱን ሁሉ በመጽሐፉ ቅርጽ አሳዛቸው። አልስቲጋታ ሚል ጽፎ ርማት ሰጠ። አተድሙሪያ፣ አልዋሲጥያ እነዚህ ኪታቦች አንዴ ቁጭ ብሎ የጻፋቸው ናቸው። ጉላቱ ተሰውፍ በሱፊያ ስም ደንበር ያለፉትን ቅርጽ አስያዛቸው። ሺዓዎቹ ጋር መጣ፣ አነበበው መጽሐፉን። ሺዓዎች ከሚያውቁት በታይ ሺዓን ያውቃል። ሚንሃጁ ሱና ሚል መጽሐፍ ጻፈ። ድምጥማጥ አጠፋቸው። የእስልምናን ከጨረሰ በኋላ ወደ ክርስትና ወደ ክርስትናን በደንብ አጠናና የሰጠው ምላሽ ከባድ ነው። አልጀዋቡ ሰሒህ ሊመን በደለ ዲን አልመሲሕ፣ የኢየሱስን ዲን ለቀየሩት ምላሽ ብሎ መጽሐፍ ይዞ ወጣ። ማን ይከራከር? የሁድያን አጠና። ቀዋዒድ ብኑ ተይሚያ ፊ ረድ ዐለል የሁድያ ሚገርም መጽሐፍ ጻፈ። ሊወዳደሩት አልቻለ። ከእስልምና ወጣና ፍልስፍናን አነበበ። እነ አሪስቶትል ታዋቂ ፈላስፋዎችን ሚዛን በሚለው መጽሐፍ ድምጥማጥ አጠፋቸው። ደርዑ ተዓሩድ አልዓቅል ወነቅል የጻፈው መጽሐፍ እስካሁን አስደማሚ ነው። ታዋቂ የዓለም ፈላስፋዎችን መሰረት አሳጣቸው። ይህን ዕልሙን ያየ ትውልድ እብኑ ተይሚያን አገነን እና አቡ ሐያን እብኑ ተይሚያን ሲያዩ አንተ ልኢማሙ ልሙንተዘሩ፣ ዓለም ቆማ ተጠብቀው የነበረ ኢማም አንተ ነበርክ ይሉታል። ተው ከሱ በኋላ የመጡ እብኑ ደቂቅን ልዒዲ ታዋቂ ዓሊም ናቸው። እብኑ ተይሚያ ጋር ቁጭ ብያወራሁት ይላሉ። ፈረአይቱ ረጁለን ቀድ ውድዐት ኩሉ ልዑሉም በይነ ዐይነይ፣ ዒልም የተባለ አላህ አይኑ ላይ ያደረገለት፣ የፈለገውን ያነሳል፣ የፈለገውን ይተዋል። እብኑ ደቂቅ ማለት ትልቅ ዓሊም ናቸው። ግን እብኑ ተይሚያን ሲያዩ ዋለን። ከዛም ብያልኩት ይላሉ መጽሐፋቸው ላይ አለ ማ ኩንቱ አظን አነ አላህ በቂየ ምስለክ፣ አላህ እንዳንተ አይነት ሰው ይፈጥራል ብዬ አልጠበቅኩም ነበረ። ተአምር ነበር። እነ እብኑ ሐጀር አልአስቀላኒ አሚሩል ሙእሚኒን ፊል ሐዲስ ስለ እብኑ ተይሚያ ሲናገሩ ዱረሩል ካሚና መጽሐፋቸው ላይ ተመልከት። ስለሱ ያውሩት አይጠግቡ። ስለሱ የተናገሩ አኢማዎችን ሲዘረዝሩ ሸይኹል እስላም የእስልምናው ሼኽ ሚል ማዕረግ የተሰጠው እሱ ነው። ዓለም ላይ ስሙ ሲጠራ ትዝ ቢል እሱ ሰው ብቻ። 85 አኢማዎች ሸይኹል እስላም ብለውታል ይላሉ ስለሱ ሲጽፉ። ወሹህረቱ ኢማመቲህ ይላሉ እዚህ መጽሐፍ ነው። የመሪነት እውቅናው እኮ አሽሃሩ ሚነ ሸምስ፣ ፀሐይ ከምትታወቀው በላይ ይታወቃል ይላል። ሸይኹል ኢስላም የሚለው ስያሜው እስካሁን ድረስ እኛ ገንዘብ እንዳለ ለወደፊትም ይቀጥላል ይላሉ ኢማም ኢብኑ ሐጀር። የእብኑ ተይሚያን ኢማምነት የሚቃወም ወይ ጃሂል ነው አሊያም ደግሞ ኢንሷፍ የሌላቸው ነው ይላሉ። ፍትሃዊ ያልሆኑ አውቀው የበደሉት እያወቁ ያጠፉ ማለት። ኢማም አስዩጢና ኢትሓፍ ሳዳቱል ሙተቂን የሚል መጽሐፍ አላቸው። ስለ እብኑ ተይሚያ መግቢያቸው ላይ እንዲህ ይላሉ፣ ወርደህ አረጋግጥ። ኢማም አልሓፊዝ አስዩጢ አሐዱ ሙጀዲድ ሃዚሂ ልኡማ፣ እሳቸው ምን ይላሉ? ህወ ሸይኹል ኢስላም፣ የእስልምናው ሼኽ እሱ ነው። አልሓፊዝ የሐዲሱ ኤክስፐርት እሱ ነው። አልፈቂህ የፍቂህ ኤክስፐርቱ እሱ ነው። አልሙጅተሂድ የእጅቲሃድ ደረጃ የደረሰ እሱ ነው።
المفسر البارع غرة زمانه يكفل زمن كستت نبر إلال عالم الزهاد دنيان يتوت زاهدوش عالم ملكت نبر ابن تيمية إلال ذهبي يساتشو درساس لعلمو سيناقروا والله بالله يونبن إلال بمل مقام الإبراهيم ركن كعبات أقكمي أنا ابن تيمية عين السون دالايو ابن تيمية راسو عين السو عيتون دماك بمل لما كنت حانثا وانجلن ياد الله بلاد ابن تيمية الحراني يه ታላቅ ሰው ይህ የለውጥ ቀንዲል ይህ የነብዩን ሱና ሕያው ያደረገ ዛሬ ዳግም ልናነሳው በእኛ ላይ ግድም ዒልሙ ብቻ አልነበረም ሰውን ያስደመመው ابن تيمية ዓቢድና ዛኪር ነበር አሁን የሱ ተከታይ ነን ምንል ትውልዶች እጃችን ላይ የጠፋው መሳሪያ ዛኪር ነበር ابن تيمية ዚክር ነው ሙሉ ቀኑን የሚያጠፋው ابن القيم وابل الصيب من መጽሐፉ ላይ ስለሱ ያወሳል አንዴ ይላል ሱብሂ ሰግዶ ቁጭ አለ ابن تيمية ዚክር ያዘ መጣው አልጨረሰም ተመለስኩ አልጨረሰም ሶስተኛ ስመጣ መገረሜን አይቶ ቀና ብሎ አይ ከዛም هذه غدوتي ይሄኮ የሩሄ ምግብ ነው አለ إلا تغدى سقطت قواي ኃይሌ ይወድቃል እኮ ይሄን ካልበላው ዚክር ይወድ ነበር ሱብሂ ሰግዶ ዚክር ነው የሚያሳልፈው ابن القيم ይላል በዚክሮቹ መሃል አንገቱን ቀና ያደረገው ወደ ሰማይ አላህን ያወራ ይመለሳል ይላል سبحانك وبحمدك ابن تيمية በዚክሩ ነው የሚታወቅ መጽሐፍ ሲጽፍ በአንድ ቀን የጻፈውን ሰዎች ለመገልበጥ ሳምንት ይፈጅባቸው ነበር እሱ በቀን የጻፈው ተጠየቀ እንዴት ይህን ችሎታ ያገኘው አሉ አንድ ጥያቄ መለስ فوالله ما رفعت قلما ولا وضعت الا سبحت الله سبحانه وتعالى እኔ እኮ ብዕሬን አላነሳም አላስቀምጥም አላህን ተስቢህ ያረኩ ቢሆን እንጂ ابن تيمية ሲያሰግድ አላሁ አክበር ሲል ቀልባችን ከሆዳችን ሊወጣ ይመስለናል ይላል የግርማ ሞገሱ ዛኪር ነበር ዓቢድ ነበር ህዝቡ በዒባዳው በዕልሙ አጋነነው አላቁት ሸይኹል እስላም ብለው ሰየሙት ሲያዳንቁት ግን አይወድም ነበር እኔ ለአላህ ተናናሽ ተራባሪያው ነኝ ይል ነበር ابن القيم ምን ይላል እሱ ፊት ላይ ውዳሴ ከተሰጠው ካደነቁት ፊቱ ይቀየር ነበር አነ ላ ሸይ እኔ ምንም አይደለም ይላቸዋል ወላ ሚኒ ሸይ ወላ ፊየ ሸይ እኔ ዘንድ ምንም የለም ምንም ያረኩት አስተዋጽኦ የለም ለምን ታደንኩ فوالله ما زلت جدد اسلامي እስልምናዬን ሁሌም እንዳደስኩ ምኖር ሰው ነኝ አታዳንቁኝ ይላል ግጥም ይገጥማል انا المكدي وابن المكدي هكذا كان ابي وجدي ሰባራይ ደካማ ልጅ ደካማ አያቶች ደካማ ከአላህ ፈላጊዎች ነን ይላል ሙፍተቂር ነበር ወደ አላህ የሰውን ጭብጨባ አይፈልግም አላማው ይሄን ትውልድ መቀስቀስ ነበር ابن القيم مدارجه السالكين የሚባለው ውብ መጽሐፉ ላይ ابن تيمية በህይወቱ የመጨረሻ ጊዜ አንድ ደብዳቤ ጻፈልኝ ይላል ደብዳቤው ጋር ያይዞ እቺን ግጥም አስቀምጧታል انا الفقير الى رب البريات እኔ እኮ ወደ ሰው ልጆች ጌታ ከጃይ ዳው ነው انا المسكين في مجموع حالات እኔ ምስኪኑ ነኝ በሁሉም ሁኔታ انا ظلوم لنفسي وهي ظالمتي نفسي بدياتالو እሷን በድላኛል لا استطيع لنفسي جلب منفعه ولا عن النفس لدفع المضرات ወደ ራሴ መልካም መሳብ አልችል መገፍተርም አልችል ምስኪን ነኝ ነበር ብቴኝ ሙፍተቂር በዚህ ነው የሚታወቅ አቅም የለኝም አላህ እርዳኝ ይልዘው ያዘው ዒልም የተቋው ውጤት ነው ይላሉ አኢማዎች ስለሱ ታሪክ ሲጽፉ አንዳንዴ ይላል ስለ ራሱ ሲናገር ዒልሙ በዛና ብዙ ቀቶች ወደሱ ይመጣል ፈትዋ መስጠት አይችልም ወጣለው ይላል ዒልሙም ቢሲለኝ ሲዘጋብ ፈትዋው ከሀገሪቱ ገጠሮች ላይ የተለቀቁ ህዝብ ቤታቸው መስጊዶች አሉ አቧራ የለበሱ የተከፋፈቱ ወደዛ ይሄድና ابن تيمية መሬት ላይ ይወድቃል አቧራ ይለብሳል ያ ሙዓልም አደም علمني አንተ አደምን ያስተማርከው አላህ አሳውቀኝ ያ ሙፈሂም ሱለይማን ፈሂምኒ ሱለይማንን ግንዛቤ የሰጠው አላህ አሳውቀኝ ብዬ ለምነዋለሁ ይላል ስመለስ አላህ ከፍቶልኛል ይላል አንዳንዴ ፈትዋ ጠየቅና ፈትዋው ይጠፋኛል ያንን ዒልም ያዘሰው አላህን 1000 ጊዜ እስትግፋር አረጋል
ማህርታውን ከጅለዋለሁ አላህ ወዲያውን ይከፍትልኛል ይላል። ኢብኑ ተይሚያ ሲራመድ ካየው ዚክር ያለ ሲመለስ ዚክር ነው፣ ሲተኛ ዚክር ነው። በዚህ ላይ ቁርአንን በየ7 ቀኑ ያختማል። ከሱብሂ በኋላ ፋቲሃን መደጋገም ይወድ ነበር። ጠየቁት ለምንድን ነው አሉት። አላህ እኮ 104 መጽሐፍን አውርዷል፣ ሱሑፎችን አውርዷል። የዚህን ዕውቀት ጨምቆ ቁርአን ላይ ያስቀምጥ። ቁርአን ውስጥ ያለውን ጨምቆ ሱረቱል ፋቲሃ ላይ ያስቀምጠው። ሱረቱል ፋቲሃ ላይ ያለውን ወስዶ ኢያከ ነዕቡዱ ወኢያከ ነስተዒን፣ አንተ እንገዛሃለን ባንተም እንታገዛለን። አላህ ዘንድ ያልታገዘ አላህ ዘንድ ያልተሰፋ ሰው አቅም የለውም ይላል ኢብኑ ተይሚያ። ዚክሩ የበዛ አውራዱ የበዛ ቁርአኑ የበዛ ሸይኹል እስላም ኢብኑ ተይሚያ ዛሬ እሱ ተከታይ ነን። ምን ዚክሩ ጋለን በቀን ስንት ሺህ እስትግፋር አለን። ቁርአን ላይ ሰላቱል ቂያም ሲያሙን ነሃር ይታለ ኢብኑ ተይሚያ ደረሰ። 2-3 ኪታብ ተነባለች የለም እዛ በኋላ ካን ዓብደን ዛኪረን ሙጃሂድ ነበር። ታታሮቹ ሲመጡ ታጉላ ያስወጣቸው አንዱ እሱ ነበር ኢብኑ ተይሚያ። ኢብኑ ተይሚያ ይሄን ሁሉ ዒልም ሰበሰበና ወደ ኡማው የገባውን አቧራ አራገፈ። ለዘመኑ የሚመጥን ኢጅቲሃዳቶችን ማምጣት ጀመረ። ይሄ ትግሉ በዘመኑ የነበሩት መሻይኾቹ ጋር ጥርስ ውስጥ ከተተው፣ ቀደማቸው፣ ሰፋባቸው። እነሱ ያጠበቁትን ማግራራት የዘጉትን መክፈት ጀመረ። ኢብኑ ተይሚያ የሚታወቀው በገራገር ፈትዋዎቹን አሁን ድረስ እሱ የሚቃረኑት የሱን ፈትዋ ይጠቀማሉ። ለምሳሌ አንድ ሰው አንድ ቦታ ቁጭ ብሎ ሚስቱን በ3 ፈትቼሻለሁ ቢል መዛሂቦች ሁሉ ምንድነው የሚሉት? ፈቷታል በ3። ኢብኑ ተይሚያ አይደለም አለ። አንድ ቁጭ ብሎ ከፈታ 10 ቢላት እንደ አንድ ነው የሚቆጠረው። ዓለም ላይ ያለ ቤት ሁሉ አሁን ህይወቱን የጠበቀው በዚህ ፈትዋ። ለምሳሌ ጠዋፍ አሁን የኡምራ ሐጅ ዳችኋል። የኡምራ ፕሮሰስ አሁን እዛ ውስጥ ገብታችሁ 4 ሰዓት ይፈጃል። መሃል ላይ ውዶ ልትፈቱ ትችላላችሁ። ጠዋፍ ላይ ስትጠውፉ ውዶ ማድረግ ሸርጥ ነው አሉ አብዛኛዎቹ አይማዎቹ። እሱ የነ ኢማሙ አህመድን ቀዳና ውዶ ሸርጥ አይደለም ብትፈታም ጠዋፍን ጨርስ ብሎ ፈትዋ ሰጥ። አሁን ዓለም ቢጠቀመው የሱን ፈትዋ በተለይ በዚህ ዘመን ሐረም ላይ ገብተ 3ኛው ጠዋፍ ላይ ውዶ ብትፈታ መመለሻ የት ነው? ከባድ ነው። አርቆ ማየት የሚችል ኢማም ነበር ኢብኑ ተይሚያ። ፈትዋዎቹ ገራገር ነበር። አስማኡ ሲፋት ላይ በዘመኑ ጭቅጭቅ ነበረ። በአላህ ባህሪያትና ስሞች ላይ ገሩም መንገድ ከኢማሙ አህመድ ጽቦ አሻዒራዎቹ ጋር ተጋጠመ። የሱ አቋም ቀላል ግልጽ አረገው። አላህ አለኝን ያለውን ሲፈት እናጸድቃለን እንዴት ስንባል ለይሰ ከሚስሊ ሸይ ወሁወ ሰሚዑል በሲር ወጠመድ ምሳያ የለው። ሲፋውን እንዳለ ታጸድቃል እንዴት ስትባል ኢማሙ ማሊክ እንዳል ወልከይፉ መጅሁል። በዚህ አጀንዳው ማውራት ቢድዓ ነው። ወላ አራክ ኢላ صاحب ቢድዓ እንዳሉ ገሩም መንገድ ይዞ ኢብኑ ተይሚያ መጣ እንጂ 7 ሲፋት ታጸድቃል 20 ጽድቅ። ይሄ ትውልዱን አሁን ፌስቡክ ላይ ተመልከቱ ቢዚ አድርገውታል። አረብ ሀገር ያለች ስለዚህ አጀንዳ ነው የምታወራው። ቡኻሪና ሙስሊምን ያልጨረሰ ወጣት አስማው ሲፋት ላይ ነው ግጥሚያ ላይ ያደረገ ያለ። ኢብኑ ተይሚያ ረዲየላሁ ተዓላ ዐንሁ ገራገር ፈትዋ ሙጃሂድ በብዕሩ በልሳኑ የታገለ ነበር። ታዲያ ይሄ ጉዞው ጠላትን ወለደበት። ይሁዳዎች ተጣሉት፣ ነሷራዎች ተጣሉት፣ ሺዓዎች ተጣሉት፣ ራፊዳዎች ተጣሉት። ታምናላችሁ? ኢብኑ ተይሚያ በህይወት እያለ 21 ጊዜ ታስሯል። ከአንድ ቀን እስከ 2 ዓመት ተኩል ድረስ 21 ጊዜ ታስሯል። ይሄ ሰው ጂሃድ ላይ ነው ያሳለፈው። ሚስቴ ማግባት እድል አላገኘም። እናቴን ምስኪ ዳሪም ልላት ብዬ ስሄድ አንድ ጉዳይ ገጥመኛል በዛው ጠፋለሁ። አላገቡም ነበር። አለባበሳቸው መጠነኛ የሆነ ዱንያ ላይ ግድ የሌላቸው። ለዛ ነው ኢማም ስዩጢ ዓለሙ ዙሃድ የዛሂዶቹ ምልክት ይሉታል ኢማም ስዩጢ። ታዲያ ትግል በዛበት፣ ጠላቶቹ ያስፈራሩት ገባ። አንዴ ያስሩታል፣ ሌላ ጊዜ ይፈቱታል። ማዛ يفعل اعدائي بي ጠላቶቼ እኔ ጋር ምን ማድረግ ይችላሉ? አነ ጀነቴ ወቡስታኒ ፊ ሶድሪ እኔ እኮ ደስታዬና ጀነቴ ልቤ ውስጥ ነው። ቢገሉኝ ሸሂድ ነኝ፣ ቢያባሩኝ ዝናናለሁ ወጥቼ፣ ቢያስሩኝ ደግሞ ኸልዋ ይሆንልኛል። 21 ጊዜ አስረውታል ኢብኑ ተይሚያ።
ረዲየላሁ ተዓላ የመጨረሻ ፍጻሜው እስር ቤት ውስጥ ነበር። ፊ ቀልዓቲ ድመሽቅ እስር ቤት ላይ ያለ ከተቱት። ሊፈቱት ፍቃደኛ አይደሉም። መጽሐፍ ከለከሉት። ሚያነበውን ሚጽፈውን ቀሙት። የት ይጻፍ? ብዕር ፈልጎ ግድግዳ ላይ በከሰል ይጽፍ ነበር። ኢብኑ ተይሚያ እስር ቤት ውስጥ የተጻፉ ፈትዋዎች ናቸው አሁን ዓለምን እያነቃነቁ ያሉት። ከግድግዳው የተነሱ ፈትዋዎቹ ናቸው። እጅ አልሰጥም ባይነት ለዚህ ትውልድ አስተምሮ አለፈ። እስር ቤት ላይ መጨረሻ ቀለሙንም ቀሙት። ምን ያድርግ? መጽሐፍ የለ ጽሑፍ የለ። ቁጭ ብሎ ቁርአን ማክተም ጀመረ። መጨረሻ ይላሉ ሙአሪኾቹ ኢነል ሙተቂን እነዛ አላህን ፈሪዎች ፊ ጀናቲን ወነሐር በጀነትና በወንዞቿ ውስጥ ናቸው። ፊ መቅዓድ ሲድቅ ዐንደ መሊኪን ሙቅተድር አላህ ዘንድ ናቸው የሚለውን አንቀጽ እንደቀራ ሩሑ ወደ አኸራ ተሻገረች። ኢብኑ ተይሚያ የዚህ ትውልድ ሞዴል፣ የወጣቱ ሞዴል፣ ለዲን የሚሰሩ ሰዎች ሞዴል፣ ለውጥን ላሰቡ ሰዎች ሁሉ ስንቅ የሆነ ታሪኩ ኢብኑ ተይሚያት አልሐራኒ። ኢብኑ ከሲር ምን ይላል ታሪኩ ላይ? ኢብኑ ተይሚያን እስር ቤት ጀናዛውን ልናወጣ ገባን ይላል። በዛን ወቅት የተገኘ ጀናዛ በእስልምና ታሪክ ተገኝቶ አያውቅም። የተጣሉት ሁሉ ሊቀብሩት መጡ። ደነገጡ። ሲያጡት ደነገጡ። ይህን ትልቅ ሰው ጀናዛውን በዚህ ልክ ህዝብ አልተገኘም ይላሉ ኢማም ኢብኑ ሐጀር አልአስቀላኒ። ፊቱን ስናየው ትንሽ ሽበት ብዙ አልነበረው። ሽበት ጣል ጣል አድርጎበታል። ማ ተረከ ማለን ገንዘብ አልተወም፣ ወላ ወለደን ልጅም አልነበረውም። ወላኪን ተረከ ኡመተን ተድዑ ለይላል ግን ትውልድ ትቶ ሄደ ዱዓ የሚያደርግለት። በዚህ ዘመን እኔ የማውቃቸው መሻይኾች ውስጥ አንዱ ሐጅ ላይ ሰው አገኘው። ምን እያደረክ ነው? ባለፈው ዓመት ሐጅ አድርገ ይላል። አዎ በዚህ ዓመት ለኢብኑ ተይሚያ ነው ማረገዋል። ህዝብ ልብ ውስጥ የገባ የሱን መረጃዎች ስታይ ማለፍ የማትችለው ደረሶች እንኳን ኢማሙ ኢብኑ ቀይም የሱን መረጃ መውጣት ሳይችሉ ነው ያለፉት። ትንሽ ትንሽ ቢወጡ እንጂ ያን ዒልም ይዘው እሱ ያሰመረው መስመር መጣስ አልተቻለ። ረዲየላሁ ዐንሁ ወገፈረ ለህ አላ ፈስተግፊሩ ረበኩም ፈጡባ ሊልሙስተግፊሪን። አልሐምዱሊላህ ዐላ ኢሕሳኒህ ወሽክሩ ለሁ ዐላ ተፈዱሊህ ወምትናኒህ ወላ ኢላሃ ኢለላህ ተዕዚመን ሊሻኒህ ወሰለላሁ ወሰለመ ወባረከ ዐላ ረሱሊህ ወኢኽዋኒህ። ውድ ምእመናን ትኩረታችን ዛሬ ስለ አንድ ትልቅ ከዋክብት ነው። ምድርን ብርሃን ስላበራ የዘመኑ አይነት ስለነበር የለውጥ ተሐድሶ ቀንዲል ስለነበር ኢብኑ ተይሚያ ምንም ጠላቶቹ በሱ ላይ ቢያሴሩም ቂም አልነበረውም፣ ይቅር ባይ ነበር። አንዴ ይላል ኢማም ኢብኑ ቀይም የሱ በጣም የሚያጠቃው ጠላት ነበር፣ የሚያሳደው፣ ያሳስረው፣ ስሙን ሊያጠፋው፣ ሊያስገድለው መጣው። ሙቶ ነበር ላበስረው መጣው ይላል ኢብኑ ቀይም ደረሳቸው። እገሌ እኮ ሞታል ፈነሐረኒ ተቆጣኛል፣ ፊቱ ተለወጠ። ይህም ብስራት ብለህ ይዘህልኝ ትመጣለህ? እሱ እኮ እኔም በመታገሉ አላህ ዘንድ የሰጠኝን ደረጃ ታውቃለህ? የእሱ ትግል እኮ ከፍታ ጨምሮልኛል። ወደ ቤቱ ሄዱ። ልጆቹን ሳመ፣ አቀረባቸውና ከዚህ በኋላ የእናንተ አባት እኔ ነኝ፣ አባታችሁ የምትጠይቁትን ሁሉ እኔን ጠይቁ አላቸው። ለአላህ ነው የታገልከው። ለምን ቂሙን ትቋጥረዋለህ? የተለያዩ በሱ ዘመን ነገስታቶች ተቃይረዋል። አንድ ንጉስ ኢብኑ ተይሚያ የሚደግፍ ተተክቶ ነበር። ኢብኑ ተይሚያ ከስር ሲወጣ አገኘው። መሃል ላይ ከ21 እስሮቹ በአንዱ ላይ ናስር ብን ቃላዋን ይባላል። ጠራው። ኢብኑ ተይሚያ ያለው እነገሌ ሼኽ እነገሌ ሼህ አንተን ጠቁሞ አሳስረው ይል። አዎ ልበቀልልሃል። ኢብኑ ተይሚያ ፊቱ ተቀየረ። ለምን ትበቀላቸዋል? እኔ አፉ ብያቸዋል። እነሱ መስሏቸው ስላልተረዱኝ ነው። ጥፋት መስሏቸው ነው አፉ ብያለሁ አለ ኢብኑ ተይሚያ። ይሄ ሩህ ከዳዒዎች ልብ ውስጥ መኖር አለ። የሚቃረን ሰው መስሎት ነው፣ አልተረዳህ። አንዳንዱ ዲን የምታጠፋ መስሎታል፣ ሌላው ቦታው የምትቀማው መስሎታል። አስታውሳለሁ እኛ እስር ቤት እያለን 22 ዓመት እንዲፈረድብን መጥተው የመሰከሩ ሰዎች አሉ። መሻይኾች አሸባሪ ናቸው ብለው ማለት ነው። ተፈታን በኋላ መጅሊሱን ልናቋቁም ተጠራ። እነዚህን ሰዎች አቅፈን ስበን ነው አብረናቸው ቁጭ ያለ። በቃ መስሎት ነው የተጣላ፣ መስሎት ነው ያሰ እንድትታሰር እድል የፈጠረ። ዳዒ ኡስታዝ ዓሊም ቂማይዝም ስላልተረዱ ነው የተጣሉ። እንዳትዝባቸው፣ እለፈው። ለአላህ ነው የታገልከው።
ኢብኑ ተይሚያ በህይወቱ እነዚህን ያጠፉትንም ይሁን የተከራከሩትንም ይሁን ማክፈር አይወድም። ኢብኑ ተይሚያ አነ ላ ኡከፍሩ አሐደን ሚን አህሊል ቂብላ ይላል። ኢብኑ ተይሚያ ተማሪነን የምንል ሰዎች ይህንስ ነው። ኢብኑ ተይሚያ ካፉ ኩፍር ወጥቶ አያውቅም፣ ተብዲዕ ወጥቶ አያውቅም። እገሌ ሙብተዲዕ የሚል ቃል የለው። ያስተምራል፣ ቢድዓን ሽርክን ያወግዛል። እገሌ ሙሽሪክ ብሎ አያውቅም። ሐታ የተከራከሩትን ጉላቱል አሻዒራን እንኳን ሚን አህለ ሱና ወልጀማዓ የቆጠራቸው ኢብኑ ተይሚያ ያከፈረው ሰው የለም። ራሱን ዝቅ አድርጎ የሚያይ የቂብላ ያሉ ሰዎችን አላከፍርም የሚል ሰው ነው። ማክፈር የእስልምና ባህሪ አይደለም። ድሮ የሰለፊያውን የሚያከፍር ተክፊር ወልሂጅራ ስናወግዝ ቆየን። አሁን ደግሞ የሱፊያ ጭንብል ለብሶ አህባሽ የሚያከፍር ሆኖ መጣ። ነገሌ ያረዱት አይበላም፣ ገሌን ያገባሽ ተፋች። ይህ እስልምናን አይጠቅምም ወንድሞች። ሙስሊም ሙስሊምን አያከፍርም። መን ሶለ ሶላተና ሶላታችን የሰገደ ወስተቅበለ ቅብለተና ቅብላችን የተቅጣጨ ሙስሊም ነው ብለዋል ነቢዩ ዓለይሂ ሰላቱ ወሰላም። ነሕኑ ነሕኩሙ ቢዛሂር ወላሁ የተወሊ ሰራኢር። የእኛ ዳኝነት በውጭ ነው፣ ውስጥን አንበረብር። ሙስሊም ካፊር ከባድ ነው። ለዛ ነው ኢማሙ አቡ ሐኒፋ ምን ይላሉ? አንድን ሙስሊም በስህተት ተሳስቼ ካፊር ከምል ይላሉ 1000 ካፊር ሙስሊም ብል ተሳስቼ ይሻላል ይላል። ከባድ ነው አንድን ሰው ሙብተዲዕ ማለት። ካፊር ማለት ከባድ ነው። ካልሆነ ኩፍሩ ወደ አንተ ይመለሳል። ነቢዩ ዓለይሂ ሰላቱ ወሰላም እንዳሉ ካፊር ያልከው ሰው አላህ ዘንድ በትክክል ካለን ኩፍሩ ወደ አንተ ይመለሳል። ይሄ ቃል አይውጣል። እኛ ሱፊያ ብናገኝ ተከትለን እንሰግዳለን። ሰለፊያ ይሁን ኢኽዋኒ ይሁን ተብሊግ ይሁን ሰለፊ ሁሉም ሰው ኢማም ከሆነ ተከትለው ካረደ ቁጭ ብለ መብላት የእስልምና አቋም ነው። ኢብኑ ተይሚያ አራቱም መዝሃብ የሚያከብር ነበር። ብዙዎቹ ከአራቱ መዝሃብ አፈንግጧል ይላሉ። በጭራሽ ሐታ ውብ የሆነ ወርቃማ ንግግር አለው ለዚህ ትውልድ የሚያስፈልግ። አካዱ አጅዝም ይላል፣ እኔ እኮ ልቆርጥ እችላለሁ ይላል። አነል ሐቀል ሙቢን እውነተኛው ሐቅ ያለ ላ የኽሩጁ አን መዛሂብ አልአርበዓ ከአራቱ መዝሃብ እውነቱ አይወጣም ይላል። ከሻፊዒ ብታጣው ከማሊክ ታገኘዋለህ፣ ማሊክ ብታጣው ከብን ሐንበል ታገኘዋለህ። ከየት ይወጣል ከዚህ ውጭ? ሐቅ ከአራቱ መዝሃብ አይወጣም ይላል ኢማሙ ኢብኑ ተይሚያ። ሁሉም ተከታትለው ነው የመጡ፣ የዳይመንድ ሰንሰለት ናቸው። አቡ ሐኒፋ ከነ ጃዕፈር ሳዲቅ ከታቢዎቹ ነው የተማረው። ኢማሙ ማሊክ ሻፊዒን ኮትኩታ ወጡ፣ ሻፊዒ ደግሞ ኢማሙ አሕመድን ኮትኩታ ወጡ። ሁሉም ከነቢዩ ዓለይሂ ሰላቱ ወሰላም ከምንጩ ነው የዘገኑት። ወኩሉን ሚን ረሱሊላሂ ሙልተሚሱ ገርፈን ሚነል ባህሪ አው ረሽፈን ሚነ ዲየም እንደሚሉት የኢብኑ ተይሚያ አቋም አራቱ መዝሃብ ማክበር። አራቱ መዝሃብ የኛም የትውልዱን መመሪያ። ወጣቱ ትውልድ እንደ አዲስ ወደ መዝሃብ ቅርአቶች መመለስ አለበት። የአኢማዎቹ ዕውቀት የፈሰሰው እሱ ውስጥ ነው። ኢብኑ ተይሚያ ረዲየላሁ ተዓላ ዐንሁ አቋሙ ገራገር ነበር። ሰዎችን ማክፈር አይወድም። ለኡማው አንድነት ይጨነቅ ነበር። ሙስሊሙ ደንበሩ እንዳይዳፈር የሚታገል በብዕሩ በሰይፉ በልሳኑ የታገለ ጀግና። ከኢብኑ ተይሚያ ታሪክ አንድ ሌላ ነገር እንማራለን። አተይሚያ ሴት ነች ብለናል። ሴቶችና የዳዕዋ ሚና ይህ ትልቅ ሰው የሚጣራባት ሴት ነች። ኮትኩታ ትውልድ አወጣች። ስሟ እስካሁን ይጠራል። ሴቶቻችን በዳዕዋ ልትሳተፉ ልጆቻችሁን በማቅራት ማህበረሰቡን በማቅናት ላይ ጉልህ ሚና መኖር እንዳለበት ከዚህ ታላቅ ሰው ታሪክ እንማራለን። ነገር ግን ኢብኑ ተይሚያ ምንም ይሁን ሰው ለይሰ ማዕሱም አይሳሳትም ብሎ ሰው ያምናል። ከነቢዩ ዓለይሂ ሰላቱ ወሰላም ውጭ ዋስትና የተሰጠው የለም። ሐቅን የገጠመባቸው ላይ ፈቢሃ ወኒዕማ፣ ያልገጠመባቸው ማይመስለን ላይ ግለሰብ አይደል። እሱ ራሱ አስተምሮናል። አና አቅዋል الዑለማ ይሕተጁ ለሃ ላ ይሕተጁ ቢሃ ይላል። የዑለማዎች ንግግር ደሊል ነው የሚፈልጉት እንጂ የነሱ ንግግር መረጃ ይሆን ከየት ነው የዘገኑት ነው የሚታይ። ለዛ ነው ይህን ትምህርት የወሰዱት ደረሳቸው ኢብኑል ቀይም ምን ይላሉ ስለ ኢብኑ ተይሚያ። አንዳንዴ ከኢብኑ ተይሚያ አቋም መውጣት ሲፈልጉ هذا رأي شيخنا ይህ የሼኻችን አቋም ነው፣ እኛ ግን ሌላ መንገድ አይተናል ብለው ያልፋል። ليس عصمة للناس። እዛ ዑሰይሚን ኢብኑ ተይሚያን በ11 አቋም ተለይተዋቸዋል በርካታ ዓሊሞች። ግን ሰዋዱል አዕዘም
አብዛኛው ወንዙ ግን የኢብኑ ተይሚያ መስመር የነብዩን ሱና ሕያው ያደረገ የነብዩ ወዳጅ አሕመድ ብን አብዱል ሐሊም ኢብኑ ተይሚያ። ከኢብኑ ተይሚያ ትምህርት ከምንወስደው የዛሬ ትምህርት ማሳረጊያ የምናደርገው አደራችሁ፣ አሁን እኮ እስልምናን የሰለሙ ወጣቶች እኮ አልሰለማችሁም እየተባሉ እንዲህ ሚል ፌስቡክ ላይ ያያችኋል፣ ቲክቶክ ላይ። ለምን? እኛ ውስጥ ባለ ልዩነት፣ እኛ ውስጥ በፈጠርናቸው ልዩነቶች ሰዎች እንዳይሰልሙ የሰለሙትም አልሰለማችሁም እየተባለ ሰውን ቢዚ አናድርገው። እነ ኢማም ሑጀቱል ኢስላም አብል ሐሚድ አልገዛሊ አንድ አቋም አላቸው። ኢልጃሙል ዐዋም አን ዒልሚል ከላም፣ አብዛኛውን ህዝብ ስለ አላህ ሲፋ ከአርሽ በላይ ነው እጃለው እንዲያለው ውስጥ አትክተቱት ይላል። ህዝቡ ይስገድ፣ ይጹም፣ ይስራ፣ ይለወጥ፣ ቢዚ አታርጉት በዚህ ይላል። አሁን ቢዚ ያረግ ነው። ገና 2 ኪታብ ያልቀራ ቡኻሪ እና ሙስሊም አስተካክሎ ያልቀራ አንድ ተፍሲር እንኳን ያልጨረሰ ነህው ውስጥ አጅሩሚያን ሙልሃን አልፊየቱ ብን ማሊክ ብን ዓቅል አንዱን ያላየ ሰው ስለ አላህ ሲፋ ይከራከራል። ህዝቡ ደግሞ አልገባው። አንድ ቦታ ላይ አንድ ጋዜጠኛ አንዱን ጠየቀው፣ ሀል አንተ አሽዓሪ አለ። አሽዓሪ እሱ ያውቃል፣ ግን ሽዕር የሚለውን ጸጉር የሚለውን ቃል ያውቃል። አጋጣሚ ደግሞ መላጣ ነው እሱ። ሀል አንተ አሽዓሪ ጸጉር አለ ያለው መስሎታል። እኔ አሽዓሪ አይደለሁም። ለምን አለው? ጸጉር የለኝም አለ። ሌላኛውን ጠየቀው፣ ሀል አንተ ማቱሪዲ። ማቱሪዲ ደግሞ አሽዓሪያ ማቱሪዲ ያለ ማቱሪዲ ነው ሲለው አይደለሁም አለ። ለምን ሲለው ሊአነኒ ኡሪድ አለ። ማቱሪዲ ማለት ማቱሪድ አትፈልግም ነው ቃሉ። አንተ ማትፈልግ ነህ እንዲህ ያለው መስሎት አይ እፈልጋለሁ አለ እሱ። ህዝቡ ያውቀው እዚህ ውስጥ ከተነው የዓሊሞችን ጨዋታ የተራ ወጣቶች ጨዋታ አይደል። ዓሊሞቹ ፊት ለፊት እናውራ እንወያይ። ህዝቡን ግን ቢዚ አናርገው። በቲክቶክ በፌስቡክ ቢዚ አርገነዋል ህዝቡ። እንዴት ይሄ ወጣት ቁጭ ብሎ ተፍሲር ይቀራ? እንዴት ነህው ይቀራው? ትልቁ ወሲያችን ይሄ ወጣት ከኢብኑ ተይሚያ የሚማረው ለዲን መኖር፣ ለዲን መታገል፣ በዲን መስመር ላይ መሰዋት ትልቅ ጸጋ። ይሄው ዛሬ ከ700 ዓመት በኋላ ኢብኑ ተይሚያን ዳግም እናነሳዋለን። ለአላህ የሰራ ዳመ ወተሰል ዚክሩ ይቀጥላል። በሰዎች ጋጋታ በስራ አይቆምም፣ ፈንጥቆ ይወጣል የሆነ ጊዜ። ለዛ ነው ኢማሙ ማሊክ መን ካነ ሊላህ ይባላል። ለአላህ የሆነ ዳመ ወተሰል ይቀጥላል። ወመን ካነ ሊገይሪህ ሌላ የፈለክበት ዱንያ ጥቅም ዝና ከፈለክበት እንቀጣዐ ወንፈሰል መንገድ ላይ ይቀራል። ለአላህ ኖረ እዚሁ ዛሬ በተከበረው ጁምዓ እናነሳዋለን። ያ መን ቱሒቡነ ነቢየ ሙሐመዳ ሰሉ ዐለይሂ ወሰሊሙ ጡለል መዳ ፈሰላቱኩም ወሰላሙኩም ኑረን ለኩም ቢአምሲኩም ወቢየውሚኩም ወለኩም ገዳ ኢነላሀ ወመላኢከተሁ ይሰሉነ ዐለን ነቢይ ያ አዩሃ አለዚነ አመኑ ሰሉ ዐለይሂ ወሰሊሙ ተስሊማ اللهم صل على محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم وبارك اللهم على محمد وعلى آل محمد كما باركت على إبراهيم وعلى آل إبراهيم في العالمين إنك حميد مجيد. اللهم أعز الإسلام والمسلمين وأذل الشرك والمشركين. اللهم وحد صفوفنا وبارك حياتنا وألف بين قلوبنا. اللهم أعز الإسلام والمسلمين. اللهم احمي حوزة الدين. اللهم ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. اللهم لا تدع لنا في مقامنا هذا ذنبا إلا غفرته ولا هما إلا فرجته ولا دينا إلا قضيته ولا مريضا إلا شفيته ولا غائبا إلا رددته ولا حاجة من حوائج الدنيا والآخرة إلا قضيتها يا أرحم الراحمين. اللهم إنا نعوذ بك من زوال نعمتك وتحول عافيتك وفجاءة نقمتك وجميع سخطك يا أرحم الراحمين. ألا فأقم الصلاة.